ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሳቱን አጫጭር ዘገባዎችን እናሰማለን። አማኑኤል ኃይለ ነኝ። ኢትዮጵያ በአረንጓዴ ልማትና በታዳሽ ኃይል ለዓለም የስኬት አርአያ ትሆናለች ሲሉ በኢትዮጵያ የሮማኒያ አምባሳደር ጁሊያ ፓታኪ ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ በቀጠናው በኃይል በማስተሳሰር ረገድ ጉልህ ፋይዳ እንዳለው ተገልጿል። ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ባለፉት ዓመታት በተገበረችው የአረንጓዴ አሻራ መርሃ ግብር ከ48 ቢሊዮን በላይ ችግኞችን መትከል ችላለች። ይህ ተግባርም የዓለም የአየር ንብረት ለውጥን በመከላከል የተስተካከለ ምህዳርን ለመፍጠር ጉልህ ሚና ያለው ነው። ኢትዮጵያ በዚህ ተግባሯ ዓለም አቀፍ እውቅናንም አግኝታለች። አዋሽ ባንክ የረመዳን ጾምን ምክንያት በማድረግ በወንድም ካሊድ ፋውንዴሽን ለምታግዙ ወገኖች የኢፍጣር መርሃ ግብር አከናውኗል። በመርሃ ግብሩ ላይ የተገኙት የባንኩ ፕሬዝዳንት አቶ ፀሐይ ሽፈራው ባንኩ ማህበራዊ ኃላፊነቱን ለመወጣት ሰው ተኮር ተግባራት ላይ በትኩረት እየሰራ መሆኑን ገልጸዋል። ፋውንዴሽኑ ያለ አድሎ ለሚያከናውናቸው የበጎ አድራጎት ስራዎች ምስጋና አቅርቦ ባንኩ እስከ ረመዳን ጾም ፍጻሜ ድረስ በተለያዩ አካባቢዎች መሰል የኢፍጣር መርሃ ግብሮችንና የተለያዩ ድጋፎችን አጠናክሮ እንደሚቀጥልም አረጋግጠዋል። በአፋር ክልል በአፍዳሬና ዳሎል አካባቢ ላሉ የጨውና ፖታሽ አምራች ኢንዱስትሪዎች አዲስ የገጠር ከተሞችና መንደሮች የ24 ሰዓት የኤሌክትሪክ ኃይል ተጠቃሚዎች የሚያደርግ የኃይል መስመር ግንባታ ፕሮጀክት በመጠናቀቅ ላይ መሆኑ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት እንዳስታወቀው ፕሮጀክቱ በጠቅላላው ከ2.4 ቢሊዮን ብር በላይ ወጪ የሚጠይቅ ፕሮጀክት ነው። ከዚህ ውስጥም 16 ሚሊዮን የአሜሪካን ዶላር በአፍሪካ ልማት ባንክ 84 ሚሊዮን 627401 ብር ደግሞ በኢትዮጵያ ኤሌክትሪክ ኃይል የሚሸፈን መሆኑን መግለጫው ጠቅሷል። እስካሁን ባለው አፈጻጸም 8 መንደሮችና አንድ ፋብሪካ ተጠቃሚ መሆናቸውንና አጠቃላይ የስራው አፈጻጸም 84.46% መድረሱንም ተቋሙ አስታውቀዋል። 120 በላይ የእስራኤል ድርጅቶች በኢትዮጵያ በተለያዩ ኢንቨስትመንት ዘርፎች ተሰማርተው እንደሚገኙ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ገለጹ። አምባሳደሩ የእስራኤል ባለሀብቶች ወደ ኢትዮጵያ መጥተው ኢንቨስት እንዲያደርጉ በተሰራው ስራ ከ120 በላይ ድርጅቶች በተለያዩ ዘርፎች ተሰማርተዋል። ሀገራቱ በመንግስት ለመንግስት ካላቸው ግንኙነት ባለፈ በግብርና፣ በጤና፣ በኢኖቬሽን ቴክኖሎጂ እንዲሁም በደህንነት ዘርፎች ከፍተኛ ትብብር እንዳላቸውም ጠቁመዋል። የሁለቱ ሀገራት የህዝብ ለህዝብ ግንኙነት በታሪክ በባህልና በሃይማኖት የተሳሰረ መሆኑን የገለጹት አምባሳደሩ የኢትዮጵያ አየር መንገድ በቀን 3 ጊዜ ወደ ቴል አቪቭ የሚያደርገውን በረራ ለቱሪዝምና ለንግድ ትብብር መጎልበት ትልቅ ፋይዳ እንዳለውም አስረድተዋል። በተጨማሪም የእስራኤል መንግስታዊ ያልሆኑ ድርጅቶች በጤና፣ በግብርና፣ በጥናትና ምርምር ዘርፎች የአቅም ግንባታ ስራዎችን እያከናወኑ እንደሚገኙም ገልጸዋል። ከቡና ሚዲያና ኮሙኒኬሽን የሰዓቱ አጫጭር ዘገባዎችን ይመስላሉ። አማኑኤል ኃይለ ነበርኩ። ጤና ይስጥልኝ።